ሰላም ቤተሰብ አዳምጡት እስኪ። አንቺ ዝፍዝፍ ከባለቤትሽ ጋር ነው ሁለታችን እንግዲህ ደንቆሮ ለመወደድ ደግሞ በህይወት የሚያስጠላኝ ሰው ደግሞ ለመወደድ የሚለጠፍ ሰው አሽቀባጭ ሞተሻል። አሽቀባጭ አፈር አባሽ ቤ ማሽቀባጭ አንቺ ዝፍዝፍ አንገትሽ እኮ ማለት ነው አይለይም። አንቺ እኮ የስንት ሰው ሀቅ ያለብሽ ትመስያለሽ። እንደዚህ አንገትሽ አይታይም አይሽም። እንደኛ ያው ነቃ እንደዚህ ዞር በይ ሰራ አድርጊ። ወደ ሌላ ቤተሰብ ምን እየተካሄደ ነው? ዱባይ ላይ የገባው መንፈስ አልወጣም ብሏል ማለት ነው። በሰላም ነው። እዚህ ጋር የምታዩት እንግዲህ አባቷ ሞቶባት ማለት ነው። ፍቅረኛዋ ኬክና አበባ ልኮላታል። ይሄን እንዲታዩታላችሁ ፎቶውን ብዙ ፎቶች ያስገባው ሀሳብ እንድትሰጡበት ፈልጋለሁ። በዓላችን ወዴት እየሄደ ነው? ምንድን ነው? ስለዚህ ልጅ ጉዳይ መጨረሻ ላይ አወራላችኋለሁ። እንግዲህ እንደምታዩት ሮዋንና ኡስማን ከነንትና ጋር ድራማ የሚመስል ነገር ምን እየተካሄደ እንደሆነ ዱባይ ላይ ባይታወቅም ሮዋንና የተሰዳደቡትን ሰምታችኋል። ሚጣ ማለት ነው። በጣም ያሳፍራልም ያሳዝናልም። ሲቀጥል ደግሞ ስለ ጃፈር እንግዲህ ቴስ ሂዶ ጠይቆት ነበረ። ምግብ በየአይነት ባመጣለት ምግብም አይበላም፣ ምንም ነገር አይቀምስም፣ ማየትም ማሽተትም አይፈልግም። ልጁ አልቋል፣ እባካችሁ አንድ ነገር እናድርግ እያለ ይገኛል። እንዲሁም ጂጂኪያ ደግሞ ምን እያለች ነው ብትሉ በጣም ያሳዝናል። መጀመሪያ እስኪ ጃፈርን ላስገባላችሁ፣ እስኪ ስሙት። እሱስ ምን እያለ ነው? ያለቀ እየሄደ ነው። በጣም ኪሎ በጣም ነው የቀነስኩት፣ ምንም እንደምታዩት ነው። እና አሁን እኔ ወደ ሀገሬ ወደ ኢትዮጵያ እንድታስገቡኝ ነው የምፈልገው። እጄ እናቴ ጋር ዱዓ እንድታስደርግልኝ ነው የምፈልገው። እናቴ እዛው ታስታመመኝ፣ እንድትረዱኝ ነው የምፈልገው ኢትዮጵያኖቼ። እኔ ዛሬ አጠገባችሁኝ እርዳታቸውን የምጠይቀው በጣም ሺህ ሰዎችን የምረዳ ሰው ከራሴ ትቼ ለሰው ልጅ የምኖር ሰው ነበርኩኝ እና በጣም አመሰግናቸዋለሁ። እንደሰማችሁት እሱም እባካችሁ እርዱኝ እያለ ይገኛል። ቴስም ሂዶ አይቶታል። ጂጂኪያ ግን እያለች ያለችውን ደግሞ ከሰማችሁ አሁን ነው ገና መርዝ አይደለም ገና ጨፍርብሃለሁ እላይህ ላይ አሁን ነው እንደ የገባህ አሁን ነው ያወቅከው ታመሃል እርዳታ ስላለ ብላ እየተሳደበችና እያላገጠች ትገኛለች ማለት ነው። እንግዲህ ጂጂ ሳምሪን የሰደብካትን አስታወስክ ወይ? ስድቡን አስታወስክ ወይ? እያለች እየጨፈረች ትገኛለች እና በጣም በሚያሳዝን ሁኔታ የሰው ልጅ በሰው ህመም አይደሰትም፣ የሰው ልጅ በሰው በሽታ አይደሰትም። እና ጂጂኪያ በጣም ተሳስተሻል። ብልግና ነው፣ ነውር ነው። በጣም ያሳዝናል። ይሄ ልጅ እግዚአብሔር እንዲምረው ጸሎት እንደማድረግ ለማንም ሲረዳ ሲጫወት የነበረ ልጅ ነው እና በዚህ ደረጃ ማለት በጣም ያሳዝናል። ብቻ ያማል። እውነት ምን ያክል አረመኔና ጨካኞች እንደሆን እኛ ኢትዮጵያን እዚህ ጋር የሚያሳይ ነው ማለት ነው። አይባልም ሳምሪን የሰደብካትን አየህ ወይ? አስታወስክ ወይ? ምን ስትል ነበረ? እሰይ አይባልም፣ በፍጹም አይባልም። በጣም ነውር ነው። እዚህ ጋር በህመም ነው ያለ ይሄ ልጅ። እግዚአብሔር እንዲምረው ይቅር ብያለሁ ማለት ነበረብሽ፣ እግዚአብሔር ይማረው ማለት ነበረብሽ እንጂ እንደገና የበፊቱን እያስታወሽ ሌላ ነገር። እሱም እኮ በቃ ወደ ፈጣሪ እኮ ነው የተመለሰ። ከስተት ማንም ሰው ደግሞ በምድር ላይ ይሳሳታል። አንቺ ስንት ነገር ስትሳደቢ ያልነበረ? አንቺ ስንት ነገር ስታንቋሽሽ፣ ስንቱን ብሄር ስታሰድቢ ያልነበርሽም እንዴ? ለአንቺ ማን ይንገርሽ? ማን መልስ ይስጥሽ? እንደውም እሱ በብሄር በምናምን አልተሳደበም። ስትሳደቢ የነበርሽ አንቺ ነሽ። ያንቺ ማን ይመልስ? እና ስለዚች ልጅ ማለት ነው ይሄው እንደምታዩት እዚህ ጋር አበባ እንትን ሲሰጣት አባት የሞተባት ናት። ፍቅረኛ ነው እንግዲህ ኬክ የላከው አበባ የላከው። በጣም ተዋርደናል። እውነቴን ነው የምላችሁ። ጭራሽ ሰለጠን ብለን ሰለጣኔያችን እዚህ ጋር ደርሷል። ተመልከቱ ጉድ። እንኳን ሞተልሽ ነው እንኳን አባትሽ ሞተ ነው ወይስ ምንድን ነው? ምን ይባላል? በእጇ እንደምታዩት የሆነ ደብዳቤ ነገር ይዛለች። አበባ ይኸው እዚህ ጋር የተሰጣት ነው። ኬክ እየተሰጣት ነው። ልደቷ ነው እንዴ? ሰርጓ ነው እንዴ?
ይሄ እኮ ሞት እኮ ነው። ምን አማርኛ ነው? እዚህ ጋር ደግሞ እንግዲህ እንደምታዩት ማለት ነው የጉቺ ወንድም የስልክ ገመዶችን በመስረቅ እንግዲህ ተይዞ 5 ዓመት ተፈርዶበታል። ስንት ወንጀለኛ እየተፈረደበት እያለ እንዴት ለሱ 5 ዓመት ተፈረደበት? ምክንያቱም እሱንም በ10 ቀን ውሳኔ ተሰጥቶ ፍርድ በ10 ቀን እንዴት ተፈረደ ለሱ ማለት ነው። ሌላ ስንት ወገኖቻችን ህይወታቸው የጠፋ ነፃ እየተለቀቁ አይደለም ወይ? የኛ ሀገር ህግ እንዴት ነው? ወዴት ነው? እውነቴን ነው የምላችሁ። ይሄ ሰረቀ ነው እንጂ ህይወት አጠፋ አይደለም፣ ሌላ ነገር አይደለም። እና ህይወት ያጠፉትስ ሌላዎቹስ? ለነሱስ እንዴ? እነሱ መቼ ፍትህ አገኙ? መቼ ታሰሩ? አሁን ሰሞኑን እየጮህን ያለ ነው ምንድን ነው? ለምንድን ያልታሰሩት ብለን አይደል እንዴ ፍትህ እያልን ያለ ነው። እናት ልጇን አታኩ። የልጇ ገዳዮች እኮ እንደፈለጉ እየሆኑ ነው ያሉት። እኛ ሀገር ወዴት እንዴት እንደሚተሳሰብ ራሱ አስተሳሰባችን በጣም ግራ የገባ ነው ከሚባለው በላይ ማለት ነው። ግራ የገባ አስተሳሰብ ነው ያለን። ምንድን ነው ጉዱ? ምን እየተደረገ ነው? ምን እየተካሄደ ነው ያለው? ኢትዮጵያን እንዴ ወገን ዝም አትበሉ። እውነቴን ነው እኮ የምለው። ማለትም ለምን ተፈረደበት አይደለም፣ እዚህ ጋር ሌባን እየደገፍኩ አይደለም። ኦኬ እንኳን ተፈረደበት፣ ግን ለምንድን ነው ከዚህ ይልቅ ከቁሳቁስ ይልቅ የሰው ህይወት አይቀድምም እንዴ? የሰው ህይወትን እንትን ያለው እሱ ለምንድን ነው? እነሱ ለምንድን ነው ማይያዙ? እነሱ ለምንድን ነው ማይፈረድባቸው? በእነሱ ላይ ለምንድን ነው ውሳኔ ማይሰጠው? ህይወት የነጠቁ እያሉ ይሄ ቁሳቁስ ሰረቀ ተብሎ እንደዚህ መሆኑ ምንድን ነው ትርጉሙ? ኧረ በጣም እናሳፍራለን። እና ይሄም አንድ መነጋገሪያ ሆኖ ያለ እንዴ በ10 ቀን ሁሉም እየተነጋገሩበት ያሉት አንደኛ በ10 ቀን ውስጥ እንዴት ውሳኔ ተሰጠ? ሁለተኛ ደግሞ እንዴት 5 ዓመት እንዴት ተፈረደበት? ህይወት ያጠፉ ነፃ እየተለቀቁ አይደለም ወይ? ይሄ ይታይልን እያሉ ህዝብ ተቃውሞ እያነሳ ይገኛል ማለት ነው። እዚህ ጋር ደግሞ ዱባይ ላይ የገባ መንፈስ እንደምታዩት፣ እነዚህ ደግሞ ተራቸውን ተነስተው እየተበላሉ ይገኛሉ። እነዚህ ጥንዶች በጣም ነው የሚያስቅ እውነት። ብቻ በተለይ ዱባይ ላይ ያለው መንፈስ እግዚአብሔር አምላክ ይገስጸው እያላችሁ ጸሎት አድርጉ። እውነት ዱባዮች ምን አይነት መንፈስ እንደገባባቸው አይታወቅም። እንግዲህ ጆከርም ተይዞ ወጥቷል ከዛ ሀገር ማለት ነው፣ እንዲወጣ ተደርጓል። ሳራም አሁን ልትወጣ ነው፣ ሳራም ልትባረር ነው እየተባለ ነው። እና የአንዱን እንጀራ ባትዘጉ፣ ሁላችሁም የራሳችሁን ህይወት ብትኖሩ፣ እርስ በርስ ባትመቀኙ እላለው። ለወንድማችን ለጃፈር ደግሞ ሁላችንም እጃችንን እንዘርጋ እባካችሁ፣ እንርዳው። በቃ ምንም ማለት አይደለም። ለካርድ የምናጠፋው ለሻይ የምናጠፋትን 5-10 ጣል እያደረገን ይሄ ልጅ ከእናቱ ጋር ይገናኝና ሰውን ደግሞ አትመኑ። ሰው ምናክል ክፉ ምናክል ቆሻሻ እንደሆነ ከጃፈር ማየት አለባችሁ። ምክንያቱም ይሄ ልጅ ይሄ አንድ ፍሬ ልጅ ለዚህ ደረጃ ይበቃል ብዬ አልልም እኔ። ምክንያቱም እንደዚህ ክፉ ስራ አለው ብዬ አላስብም፣ እስከዚህ ደረጃ ድረስ የሚያስኬድ ስራ። ስለዚህ ይህን ነገር እባካችሁ ጓደኛ ምናምን የምትሉት ነገር ሁላችሁም ተጠንቀቁ፣ አትታመኑ፣ ማንንም አትመኑ። እንግዲህ እሱ እንደተናገረው ከሆነ ሰምታችኋል። በሽታው ሕክምናው ሁሉ ነገር አድርጓል እና በቃ ሆዴን ነው የሚለው፣ ሆዴን እምብርቴን ይነክሰኛል፣ ይዘኛል፣ እንደዚህ ያደርገኛል እያለ ነው። እና እንርዳውና ወደ ሀገር እንዲገባ ህይወቱ እንዲተርፍ እናድርግ። ሁላችንም እጃችንን እንዘርጋለት። እንግዲህ ብዙዎች ተናግረዋል፣ ቴስም ተነግሯል። ለተናገረው ምግብ ወሰድኩለት፣ በየአይነት እውነት ያምረዋል ብዬ በየአይነት ወሰድኩለት፣ አልበላም። ምንም ምግብ ማሽተትም አይፈልግም፣ መብላትም አይፈልግም። ልጁ አልቋል፣ በጣም ተይዟል ብሎ በጣም በማዘን እየተናገረ ነው። እግዚአብሔር ይማር ወንድማችን፣ መድኃኒዓለም እሱ ይማርህ። በጣም አዝኛለሁ። ልቦና ይስጣችሁ። ስለዚህም ጉዳይ ደግሞ ሀሳብ ስጡበት። ለቅሶ ላይ በኢትዮጵያን ባህልና ወግ ኬክና አበባ ይላካል ወይ? አዎ ይላካል በሉኝ። እኔ ስለማላቅ ፋራውኝ ከሆነ ማለት ነው። ይሄም ጉድ ነው። ለማንኛውም ላይክ ሼር አድርጉ። ቤተሰብ ሀሳባችሁን ስጡ።
የገባው መንፈስ ዱባይ ላይ ደግሞ እግዚአብሔር አምላክ ያውጣው። ጸልዩላቸው ለዱባዮች። የክፉ ስራ መሰሩ ሰዎችም እግዚአብሔር ልቦና ይስጣችሁ። በቃ ራሳችሁን ጠብቆ ጓደኛ አትመኑ፣ ማንንም አትመኑ። በተለይ ከጃፈር ውጭ ከዚህ ከምስኪን ልጅ ውጭ ማለት እሱን አይታችሁ ሁላችሁም ተማሩበት። በቃ ወንዶችም እንደዚህ እርስ በርስ የሚደራረጉ ከሆነ ሴቱስ ነገረኛ ነው፣ የወንዱ ደግሞ ከፋ።